አንድ ተራ የሚመስል ኢንፌክሽን የቆዳ ቁስል ወይንም ሳል በጥቂት ሰዓታት ውስጥ የሰውን ሕይወት ሊቀማ ይችላል ብላችሁ አስባችሁ ታውቃላችሁ? ይህ ማጋነን ሳይሆን በዓለማችን ላይ በየዓመቱ በሚሊዮን የሚቆጠሩ ሰዎችን ሕይወት የሚቀጥፈው ሴፕሲስ ወይንም በግልጽ ቋንቋው የደም መመረዝ ነው። አብዛኛው ሰው የደም መመረዝ የሚከሰተው መርዛማ ነገር ሲዋጥ ወይንም እባብ ሲነድፍ ብቻ ይመስለዋል። ነገር ግን እውነታው ፍጹም የተለየ ነው። ሴፕሲስ ድምፁን አጥፍቶ የሚመጣ ነገር ግን በደቂቃዎች ውስጥ የሰውነትን ዋና ዋና ክፍሎችን ከጥቅም ውጪ የሚያደርግ ጨካኝ ገዳይ ነው። ዛሬ በዚህ ቪዲዮ እርሶም ሆኑ የሚወዱት ሰው ከአደጋ እንዲተርፉ ሊያውቋቸው የሚገቡ ማለትም ልታውቋቸው የሚገቡ የሴፕሲስ አስቸኳይ ጊዜ ምልክቶችን፣ ደረጃዎቹንና ሊወሰዱ የሚገቡ ወሳኝ እርምጃዎችን በዝርዝር የምንመለከት ይሆናል። ስለሆነም እስከ ቪዲዮ ፍጻሜ አብራችሁን ቆዩ። መልካም ቆይታ ይሁንላችሁ። በመጀመሪያ ሴፕሲስ ወይንም የደም መመረዝ ምንድን ነው? ሴፕሲስ ወይንም የደም መመረዝ የምንለው ሁኔታ ብዙ ጊዜ ሰዎች እንደሚያስቡት መርዛማ ነገር ወደ ሰውነታችን በመግባቱ የሚመጣ ድንገተኛ ክስተት አይደለም። ይህ ሁኔታ የራሳችን ሰውነት ከቁጥጥር ውጪ በሚያደርገው ከባድ ውጊያ የሚፈጠር የጤና ቀውስ ነው። በዕለት ተዕለት ሕይወታችን ውስጥ እንደ ሳምባ ምች፣ የሽንት ቧንቧ ኢንፌክሽን ወይንም በትንሽ ጭረት የሚመጣ የቆዳ ቁስል ሊያጋጥመን ይችላል። በእንደነዚህ አይነት ጊዜ የሰውነታችን በሽታ የመከላከል ስርዓት ወይንም ኢሚዩኒ ሲስተም ባክቴሪያዎቹን ለመዋጋት የተለያዩ ኬሚካሎችን ወደ ደም ውስጥ ይለቃል። ይህ ጤናማና የተለመደ የሰውነት መከላከያ መንገድ ነው። ነገር ግን ሴፕሲስ በሚከሰትበት ጊዜ ይህ የመከላከል ሂደት መስመሩን ይስታል። የሰውነታችን በሽታ የመከላከል ስርዓት ከመጠን በላይ በመቆጣቱ የተነሳ ኢንፌክሽኑን ብቻ መዋጋት ትቶ የራሳችንን ጤናማ አካላት ማጥቃት ይጀምራል። በዚህም ምክንያት በመላው ሰውነታችን ውስጥ ከፍተኛ የሆነ መቆጣትና እብጠት ይፈጠራል። ይህም በደም ስሮቻችን ውስጥ ጥቃቅን የደም መርጋቶችን በመፍጠር ደምና ኦክስጅን ወደ ዋና ዋና የውስጥ አካላቶቻችን ለምሳሌ እንደ ኩላሊት፣ ጉበትና አእምሮ በነፃነት እንዳይዘዋወር ይከለክላል ማለት ነው። በአጭሩ የደም መመረዝ ማለት ሰውነታችን ኢንፌክሽኑን ለመከላከል በሚያደርገው ጦርነት ራሱን በራሱ የሚያጠፋበትና የውስጥ አካላትን ስራ የሚያስተጓጉልበት እጅግ አደገኛ የሆነ የጤና መታወክ ነው። የሴፕሲስ አስፈሪ ደረጃዎች። ሴፕሲስ በአንድ ጀንበር በድንገት ተነስቶ ሰውን የሚገል በሽታ አይደለም። ይልቁንም ጊዜ ከተሰጠው እጅግ አስፈሪ እየሆነ የሚሄድ የራሱ የሆኑ 3 ዋነኛ ደረጃዎች አሉት። እነዚህን ደረጃዎች ቀድሞ ማወቅ ሕክምናው በየትኛው ሰዓት መድረስ እንዳለበት ለመረዳት ይረዳል። አንደኛ ደረጃ የሚባለው ቀላል ሴፕሲስ ነው። ይህ የመጀመሪያው ደረጃ ነው። ኢንፌክሽኑ ከነበረበት ቦታ ለምሳሌ ከሳምባ ወይንም ከሽንት ቧንቧ ወጥቶ ወደ ደም ውስጥ መሰራጨት የጀመረበት ወቅት ነው። በዚህ ጊዜ ሰውነታችን ከፍተኛ ትኩሳት ወይንም ከባድ ቅዝቃዜ በማሳየት የመጀመሪያውን የማስጠንቀቂያ ምልክት መስጠት ይጀምራል። ሁለተኛ ደረጃ ጽኑ ሴፕሲስ ወይንም ሲቪር ሴፕሲስ ይባላል። የመጀመሪያው ደረጃ ሳይታከም ሲቀር በሽታው ወደዚህኛው ደረጃ ይሸጋገራል። በዚህ ጊዜ የደም መመረዙ የውስጥ አካላትን ማዳከም ይጀምራል። ወደ ኩላሊት፣ ጉበትና አእምሮ የሚሄደው የደምና የኦክስጅን ፍሰት በመቀነሱ ምክንያት እነዚህ የሰውነት ክፍሎች ስራቸውን ማስተጓጎል ይጀምራሉ። ሶስተኛው ደግሞ ሴፕቲክ ሾክ ይባላል። ይህም አደገኛው ደረጃና የመጨረሻው ደረጃ ነው። በዚህ ወቅትም በሰውነት ውስጥ ባለው ከፍተኛ ሁከት ምክንያት የደም ግፊታችን ወይንም ብለድ ፕሬሸራችን በከፍተኛ ሁኔታ ይወርዳል። ይህም ግፊት በጣም ከመውረዱ የተነሳ በሕክምና መድኃኒቶች እንኳን ወደ ቦታው መመለስ አስቸጋሪ ይሆናል። ይህም የውስጥ አካላት በአንድ ላይ ስራ ማቆም ወይንም ኦርጋን ፌለር እና ለሞት ሊዳርግ የሚችል ደረጃ ነው። በአጭሩ ሴፕሲስ ልክ እንደ ሰደድ እሳት ነው። በመጀመሪያ ደረጃ ላይ ጸረ ባክቴሪያ መድኃኒቶች ካላጠፋ ነው መላው የሰውነት ክፍላችንን እያዳረሰ ወደማይመለስበት ደረጃ የሚደርስ ነው። አሁን ሊታለፉ የማይገቡ አስቸኳይ የደም መመረዝ ወይንም የሴፕሲስ ምልክቶችን እንይ። የሴፕሲስ ምልክቶችን ቀድሞ ማወቅ የሞትና ሕይወትን ያክል ልዩነት ያመጣል። የደም መመረዝ በሚከሰትበት ጊዜ ሰውነታችን በፍጥነት እርዳታ ፍለጋ የሚጮህባቸው 6 ዋና ዋና ምልክቶች አሉ። እነዚህም አንደኛ የሰውነት ሙቀት መዛባት፣ ከመጠን ያለፈ ከፍተኛ ትኩሳት፣ ከ38 ዲግሪ ሴልሺየስ በላይ መኖር ወይንም
በተቃራኒው የሰውነት ሙቀት ባልተለመደ ሁኔታ በጣም መቀዝቀዝ፣ ይህ ማለት ከ36 ዲግሪ ሴልሺየስ በታች መሆን እናም ይህን ተከትሎ የሚመጣ ከባድ የሰውነት መንቀጥቀጥ የመጀመሪያው ምልክቱ ነው። ሁለተኛ የልብና የአተነፋፈስ መፍጠን፣ ልብ በደቂቃ ከ90 ጊዜ በላይ በከፍተኛ ፍጥነት መምታትና ሳምባም በቂ ኦክሲጅን ለማግኘት ስለምትታገል የመተንፈስ ስሜት መቆራረጥ ወይንም በጣም መፍጠን ይኖራል። ሶስተኛ የአእምሮ መለዋወጥና ግራ መጋባት፣ ወደ አእምሮ የሚሄደው ደም በመቀነሱ ምክንያት ህመምተኛው ያለበትን ቦታ ማወቅ ያቅተዋል። ከፍተኛ ድብታ ወይንም ንግግር ማደባለቅ ሊያሳይ ይችላል። አራተኛ የሽንት መጠን በከፍተኛ ሁኔታ መቀነስ፣ ኩላሊት መስራቱን ማቆም የሚያሳይ ትልቅ ምልክት ሲሆን ቀኑን ሙሉ ሽንት ሙሉ በሙሉ መቅረት ወይንም በጣም ጥቂትና ጥቁር መሆን አራተኛ ምልክቱ ነው። አምስተኛ የቆዳ ቀለም መገርጣትና ቅዝቃዜ፣ የሰውነት ቆዳ መገርጣት ሰማያዊ መሆን ወይንም በእጅና እግር ላይ ቀዝቃዛና ላብ ስሜት መሰማት ነው። ስድስተኛ ሊቋቋሙት የማይችሉት የሰውነት ህመም ነው። ታካሚው እስካሁን በህይወቴ እንደ አይነት ከባድ ህመም አይቼ አላውቅም የሚለው አይነት በመላው አካል ላይ የሚሰማ የብርቱ ስቃይ ህመም የሚሰማው ይሆናል ማለት ነው። ስለዚህ በአጠቃላይ እነዚህ 6 ዋነኛ ምልክቶች የደም መመረዝ ወይንም ሴፕሲስ መከሰቱን የሚያሳዩ ምልክቶች ናቸው ማለት ነው። ታዲያም እነዚህ ምልክቶች በአንድ ላይ ከታዩ በሽታው በፍጥነት እየተስፋፋ መሆኑን ስለሚያሳይ ለአንድ ደቂቃም ቢሆን መዘግየት የለብንም። ለሴፕሲስ የበለጠ ተጋላጭ የሆኑት እነማን ናቸው? ሴፕሲስ ወይንም የደም መመረዝ ማንኛውንም ሰው ሊያጠቃ የሚችል ቢሆንም የተወሰኑ የህብረተሰብ ክፍሎች ግን የበሽታ መከላከያ አቅማቸው ደካማ በመሆኑ ምክንያት ለዚህ አደጋ ይበልጥ ተጋላጭ ናቸው። አንደኛ ዕድሜያቸው በጣም አነስተኛ የሆኑ ህፃናትና አዛውንቶች፣ ገና መከላከያ አቅማቸው ያልዳበረ ጨቅላ ህፃናትና ዕድሜያቸው ከ65 ዓመት በላይ የሆኑ አዛውንቶች በትንሽ ኢንፌክሽን ተነስተው በፍጥነት ወደ ደም መመረዝ የመግባት እድላቸው ከፍተኛ ነው። ሁለተኛ ስር የሰደደ በሽታ ያለባቸው ሰዎች እንደ ስኳር በሽታ፣ የኩላሊት ወይንም የጉበት ህመም ያለባቸው ሰዎች ሰውነታቸው ኢንፌክሽንን የመቋቋም አቅሙ አነስተኛ ነው። ሶስተኛ የመከላከያ አቅማቸው የቀነሰ ህመምተኞች፣ ለምሳሌ የካንሰር ህክምና ወይንም ኬሞቴራፒ እየተከታተሉ ያሉ ሰዎች፣ ኤችአይቪ በደማቸው ውስጥ ያለ ወይንም የሰውነት መከላከያን የሚቀንሱ የኮርቲሶን መድኃኒቶችን ለረጅም ጊዜ የሚወስዱ ሰዎች ተጋላጭ ናቸው። በአራተኛ በቅርቡ ቀዶ ጥገና ያደረጉ ሰዎች፣ ከባድ ቀዶ ጥገና ተደርጎላቸው ያገገሙ ወይንም ክፍት የቆዳ ቁስል ያለባቸው ሰዎች ባክቴሪያ በቀላሉ ወደ ደማቸው ሊገባ ስለሚችል ልዩ ጥንቃቄ ያስፈልጋቸዋል። ስለዚህ እነዚህ የጠቀስኳቸው ሰዎች ለዚህ ችግር ወይንም ለዚህ የጤና መታወክ በከፍተኛ ሁኔታ ተጋላጭ የሆኑ ሰዎች ናቸው ማለት ነው። ታዲያም እነዚህ የቤተሰባችን አካላት ላይ ማንኛውም አይነት ኢንፌክሽን ሲታይ ምልክቶቹን በንቃት መከታተል ህይወታቸውን ይታደጋል። በአጠቃላይ ለማጠቃለል ያክል የደም መመረዝ ወይንም ሴፕሲስ በቤት ውስጥ በባህላዊ መድኃኒቶች እስቲ ነገሌው በሚል መዘናጋት የሚድን በሽታ አይደለም፣ እንዲሁም የምታክሙትም በሽታ አይደለም። ምንም አይነት የቤት ውስጥ ህክምና ሊኖረው አይችልም። ፍጹም አስቸኳይ ህክምና የሚፈልግ ነው። ልክ እንደ ስትሮክ ወይንም የልብ ድካም እያንዳንዱ ደቂቃ የሰውን ህይወት የሚወስን ነው። ማንኛውም አይነት የኢንፌክሽን ምልክት እያለባችሁ አብረው አሁን የተመለከትናቸውን እነዚህ 6 አስቸኳይ ምልክቶችን ካስተዋላችሁ ለአንድ ደቂቃም እንኳን ሳትዘገዩ ወደ ቅርብ ሆስፒታል መሄድ ይኖርባችኋል። አስታውሱ፣ እያንዳንዱ የሰዓት መዘግየት የሞት ዕድልን በከፍተኛ ሁኔታ ይጨምራል። ይህ መረጃ የብዙዎችን ህይወት ሊታደግ የሚችል ወሳኝ ህይወት አድን መልእክት ስለሆነ አሁኑኑ ለወዳጅ ዘመዶቻችሁ ሼር ማድረጋችሁን አትርሱ። ለጤናችሁ እጅግ ጠቃሚና ህይወትን አድን የሆኑ መረጃዎችን ሁልጊዜ ለማግኘት ደግሞ ፔጁን ሰብስክራይብ አድርጉ። ለዛሬ በዚህ ብቃን። በቀጣይ አስተማሪ የጤና ቪዲዮ እስከምንገናኝ በጤና ቆዩልኝ። ቸር ሰንብቱ።